ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ ወቅታዊ ጉዳዮች ዙሪያ የሚያጠነጥኑ ታማኝና ፈጣን መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በሰዓቱ ወደ ተሰሙ ሰበር ዜናዎች ስናቀና የመጀመሪያው የሚወስደን ወደ ሀገረ አሜሪካ ነው። የመካከለኛው ምስራቅ ጦርነት ወጪው በከፍተኛ ሁኔታ እየናረ መሆኑ ተከትሎ አሜሪካ ያወጣችውን እያንዳንዱን ወጪ ከአረብ ሀገራቱ እንደምትቀበል አስታውቃ የአረብ ሀገራቱ የጦርነቱን ወጪ ለአሜሪካ ለመክፈል እንዲዘጋጁ ከተነገራቸው በኋላ በከፍተኛ ሁኔታ ድንጋጤና ጉርምርምታ በዝቷል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል ኢራን አሁንም እርምጃዋን ቀጥላለች። በአንድ ንብረቱነቱ የኩዌት በሆነ የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች። እጅግ በርካታ ውድመትም ተከስቷል። መርከቡ በወቅቱ በዱባይ ወደብ ላይ ቆሞ እንደነበር ተዘግቧል። ይህንንም ተከትሎ ከፍተኛ ውድመት የተከሰተበትን ጥቃት በተመለከተ በዝርዝር የማስደምጣችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ሰርጥ ተከፈተ አልተከፈተ ከዚህ በኋላ በጦርነት ውስጥ አይቆዩ፣ በቶሎ ከጦርነቱ እጃቸውን የሚያወጡበትን መንገድ እቅድ እንዲያዘጋጁላቸው አማካሪዎቻቸው ትዕዛዝ መስጠታቸው ተዘግቧል። ጉዳዩ አነጋጋሪ ሆኗል። በሰፊው የምታደምጡት ሌላኛው መረጃ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ መቼ ይቋጫል ለሚለው ከጋዜጠኞች ለቀረበላቸው ጥያቄውን ሸሽተውታል። ጦርነቱ በዚህ ቀን ይቋጫል ማለት እንደማይችሉ ገልጸው ስለ ጦርነቱ ሁኔታ የሰጡት መረጃ አነጋጋሪ ነው። የምታደምጡት ሌላኛው ዜና ነው። ኢራን በበኩሏ ጠላቶቻችንን አሁንም እንቀጣለን፣ በሰነዘሩብን ልክ መሰንዘራችን ይቀጥላል ስትል ገልጻለች። የኢራን መግለጫ በተመለከተ እንዲሁ የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። እነዚህ አስተዋውኳችሁና ሌሎችንም በርከት ያሉ ዝርዝር መረጃዎች ታደምጣላችሁ። አብረን እንከታተለው። በቅድሚያም ከአንድ ወር በላይ ተሻግሮ የቆየውና ደም አፋሳሽ የሆነው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሜሪካን እጅግ በርካታ ገንዘብ ማስወጣቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአረብ ሀገራቱን ለመክፈል ተዘጋጁ ማለታቸው ተሰማ። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ለጋዜጠኞች በሰጡት የዛሬ ሌሊቱ ይፋዊ መግለጫቸው ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ የምታወጣውን ለዚህ ጦርነት የወጣውን እያንዳንዱን ገንዘብ የጦርነቱን ወጪ የአረብ ሀገራቱ እንዲሸፍኑ የመጠየቅ ፍላጎት እንዳላቸውና የአረብ ሀገራቱም ከጦርነቱ በኋላ ለአሜሪካ የጦርነቱን ዋጋ ለመክፈል እንዲዘጋጁ ተነግሯቸዋል ብለዋል። እንደ አውሮፓውያን አቆጣጠር በ1990 በተካሄደው የባህረ ሰላጤው ጦርነት አሜሪካ ኢራቅን ከኩዌት ለማስወጣት ስትዘምት በወቅቱ ጥያቄውን ያቀረቡት የአረብ ሀገራት እንዲሁም ጀርመንና ጃፓንን ጨምሮ የጥምረቱ አባላት አሜሪካ ወታደራዊ
ወታደራዊ ወጪውን ለመሸፈን 54 ቢሊዮን አሜሪካን ዶላር ማዋጣታቸውና ለአሜሪካ መስጠታቸው ይታወሳል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ይህንን ታሪካዊ ክስተት በማንሳት አሁንም የአረብ ሀገራቱ በተመሳሳይ እነርሱን ለመጠበቅ እየወጣ ያለውን ወጪ እያንዳንዷ ገንዘብ ተሰልታ የአረብ ሀገራቱ ከጦርነቱ በኋላ ለአሜሪካ ይከፍላሉ። ፕሬዝደንቱም ይህንን ጉዳይ ለመጨረስ እየተዘጋጁ ነው ብለዋል። ቃል አቀባይዋ ይህንን ይበሉ እንጂ በ1990 የተካሄደው የባህረ ሰላጤው ጦርነት ግን በዓለም አቀፍ ጥምረት የተመራ ሲሆን አሁን ያለው የኢራን ጦርነት ግን አሜሪካና እስራኤል ብቻቸውን የገቡበት በመሆኑ የቀጠናው ሀገራት ወጪውን ለመሸፈን ፈቃደኛ ይሆናሉ ወይ የሚለው አጠያያቂ ሆኗል። አሁን እየተካሄደ ያለው የጦርነቱ ወጪም እጅግ ከፍተኛ መሆኑንና ይህንን በተመለከተ የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባወጣው እጅግ አስደንጋጭ ዘገባ ግጭቱ በተጀመረ በ12ኛ ቀኑ ብቻ ወጪው ከ16.5 ቢሊዮን የአሜሪካን ዶላር በላይ እንደደረሰ የገለጸ ሲሆን አሁን ግጭቱ 33ኛ ቀኑን አስቆጥሯል፣ ገንዘቡም እጅግ በጣም ንሯል ብለዋል። ይህንን ተከትሎ የትራምፕ አስተዳደር የጦር መሳሪያ ክምችቱን ለመሙላትና ዘመቻውን ለመቀጠል ከኮንግረስ ተጨማሪ 200 ቢሊዮን የአሜሪካን ዶላር የጦርነት በጀት ጠይቋል። ለፕሬዝደንት ትራምፕ ቅርበት ያላቸው የቀኝ ክንፍ የፖለቲካ ተንታኝ ሾን ሃኒቲ በበኩላቸው ማንኛውም የተኩስ አቁም ስምምነት የጦርነቱን ሙሉ ወጪ ኢራን በነዳጅ እንድትከፍል የሚያስገድድ መሆን አለበት ሲሉ ሞግተዋል። በተቃራኒው ኢራን አሜሪካን በድርድር ላይ እያለች ጥቃት እንደከፈተችባት በመግለጽ ለደረሰባት ኪሳራ ሁሉም አሜሪካና እስራኤል ካሳ እንዲከፍሏት ለንግግር ቅድመ ሁኔታ አስቀምጣለች። ይህ በዚህ እንዳለ የመካከለኛው ምስራቅ የደህንነት ስጋት ከቀን ወደ ቀን እጅግ አደገኛ ወደሆነ ደረጃ እየተሸጋገረ መሆኑ የተነገረ ሲሆን የኩዌት ፔትሮሊየም ኮርፖሬሽን ባወጣው የሌሊት አስቸኳይ መግለጫው አልሳልሚ የተባለችው ግዙፍ የድፍድፍ ነዳጅ ጫኝ መርከብ በዱባይ ወደብ ቆማ ሳለ በኢራን ድሮኖች ተመታለች በማለት መርከቧ መውደሟን ገልጿል። እንደ ሮይተርስ የዜና ወኪል ዘገባ ከሆነ መርከቧ ጥቃት ሲፈጸምባት 2 ሚሊዮን በርሜል የኩዌትና የሳውዲ አረቢያ ነዳጅ ጭና ወደ ቻይናዋ ቺንግዳዋ ለማቅናት እየተዘጋጀች ነበር ተብሏል። የዱባዩ የሚዲያ ቢሮ እንዳስታወቀው ከሆነ በጥቃቱ ምክንያት በመርከቧ ላይ ቃጠሎ የተነሳ ቢሆንም የእሳት አደጋ ተከላካዮች ቃጠሎውን ለመቆጣጠር ከፍተኛ ርብርብ እያደረጉ ሲሆን ሁሉም 24ቱም የመርከቧ ባልደረቦች ያለምንም ጉዳት በሰላም ማረፍ ተችሏል ብለዋል። ኩዌት የነዳጅ መፍሰስ አደጋን ሊያጋጥም እንደሚችል ስጋቷን ብትገልጽም የብሪታንያ የባህር ላይ ተቆጣጣሪ ተቋም እስካሁን ምንም አይነት የአካባቢ ብክለት አለመኖሩን አረጋግጧል። በተመሳሳይ የኩዌት ጦር አየር መከላከያው በጠላት ሚሳኤልና ድሮኖች ላይ እርምጃ እየወሰደ መሆኑን ሲያስታውቅ በሳውዲ አረቢያ በኩልም ከፍተኛ የሆነ ወታደራዊ ውጥረት አስተናግዳለች። የሳውዲ አረቢያ መከላከያ ሚኒስትር እንዳለው ከሆነ በአንድ ሰዓት ውስጥ ብቻ ወደ ሪያድና ምስራቃዊ ግዛት የተተኮሱ 8 የባላስቲክ ሚሳኤሎችን ዛሬ ሌሊቱን አክሽፌያለሁ ብሏል። አብዛኛው የሳውዲ አረቢያ ኃይል መሰረተ ልማትና የአሜሪካው ፕሪንስ ሱልጣን የጦር ሰፈር በሚገኝበት አካባቢ ኢራን ያነጣጠረችው ጥቃት የቀጠናውን ስጋት ወደ ለየለት ጦርነት እያመራ ነውም ተብሏል። በሌላ በኩል በዓለም አቀፍ ውጥረት መሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሌሊቱን ከኒውስ ማክስ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ጦርነቱ መቼ እንደሚጠናቀቅ የተጠየቁ ቢሆንም የተወሰነ የጊዜ ሰሌዳ ሳያስቀምጡ መቅረታቸው አነጋጋሪ ሆኗል። ዓላማውን ከግማሽ በላይ አሳክተናል፣ ጦርነቱ የምንፈልጋቸውን ኢላማዎች መተናል፣ እየመታንም ነው ያሉት ኔታንያሁ ሲያብራሩም በእርግጠኝነት ከግማሽ መንገድ በላይ ጦርነቱን አልፈናል እላለሁ። ይህንንም የምለው በተልእኮዎች አፈጻጸም እንጂ የጊዜ ገደብ እርዝማኔ አይደለም ብለዋል። ጠቅላይ ሚኒስትሩ የሆርሙዝ ስትሪትን ከማስከፈት ጋር በተያያዘ አሜሪካ እየመራቻቸው ያሉ ወታደራዊ አማራጮች እንዳሉ ጠቁመው ነገር ግን ከጦርነቱ በኋላ ስላለው የረዥም ጊዜ መፍትሄ ኔታንያሁ የተናገሩት ነገር እንዲሁም አነጋጋሪ ሆኗል። ይኸውም ኢራን በተደጋጋሚ የባህረ ሰላጤውን የነዳጅ ፍሰት በመዝጋት የምትፈጥረውን ዓለም አቀፍ ማነቆም በዘላቂነት ለመፍታት ሲባል የነዳጅና የጓዝ ቧንቧዎችን ከባህረ ሰላጤው
አስነስቶ ከሳውዲ አረቢያን በማቋረጥ ወደ ቀይ ባህር ከዚያም ወደ ሜዲትራኒያን ባህር በሚወስደው መስመር በእስራኤል ወደቦች በኩል ማስተላለፍ እንደሚቻል አዲስ የኃይል ማስተላለፊያ ኮሪደር ሐሳብ አቅርበዋል። ይህም የጠቅላይ ሚኒስትሩ እቅድ ተግባራዊ ከተደረገ የመካከለኛው ምስራቅ የነዳጅ ፖለቲካም ሙሉ በሙሉ ከመቀየሩን ባሻገር የእስራኤልን ቀጠናዊና ጂኦፖለቲካዊ የበላይነት ከፍ ያለ ደረጃ ላይ ሊያሸጋግረው እንደሚችል በሳቸው ዘንድ ታምኖበታል። የሆነ ሆኖ ጦርነቱ አሁንም ደም አፋሳሽ ሆኖ የቀጠለ ሲሆን በጦርነቱ መሃል የሆርሙዝ ማነቆ ጉዳይ የአሜሪካ ራስ ምታት ሆኗል። የሆርሙዝ ሰርጥን በተመለከተ በአሜሪካ ከፍተኛ ባለስልጣናት ዘንድ የተለያየ አቋም አሁንም መንጸባረቅን ቀጥሏል። ዘ ዎል ስትሪት ጆርናል የአስተዳደሩን ባለስልጣናት ጠቅሶ እንደዘገበው ፕሬዚደንት ዶናልድ ጄ ትራምፕ የሆርሙዝ ስትሪትን ሙሉ በሙሉ ክፍት ባይሆንም እንኳን በኢራን ላይ የሚካሄደውን ወታደራዊ ዘመቻ ለማቆም ፈቃደኛ መሆናቸውንና የሆነች ቀዳዳ አግኝተው ከጦርነቱ ለመውጣት አሁንም ለአማካሪዎቻቸው እንዳሳወቁና ከጦርነት መውጫ እቅድ አሳዩኝ ማለታቸው ተዘግቧል። ፕሬዚደንቱ የባህር ላይ መስመሩን በኃይል ለማስከፈት የሚደረግ ወታደራዊ ተልዕኮ ጦርነቱን ካስቀመጡበት የጊዜ ገደብ በላይ እያራዘመው መሆኑን ተከትሎም የኢራን ጦር ካዳከሙ በኋላ የንግድ መስመሩን በዲፕሎማሲያዊ ጫናዎች ለማስከፈት እያሰቡ መሆኑን ገልጸው ከዚህ በላይ መዋጋት የለብንም፣ አሁን ላይ የዲፕሎማሲ ጫና በማድረግና ድርድር በማለት ሁኔታውን መቋጨት ያስፈልገናል የሚል አቋም እንዳላቸውም መዘገቡን መገናኛ ብዙሃን ጽፈዋል። ዎል ስትሪት ጆርናል እንደሚለው ከሆነ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ለአልጀዚራም በሰጡት ጠንካራ መግለጫ በአንድም ሆነ በሌላ መንገድ የሆርሙዝ ስትሪትን ክፍት ይሆናል ሲሉ ገልጸዋል። ሚኒስትሩ አያይዘውም አሜሪካ የኢራንን ሰው አልባ በራሪ አውሮፕላን ወይም ድሮን የባህርና የአየር ኃይል የማውደም ግቧን በሳምንታት ለማሳካት ጠንክራ እየሰራች ነው በማለት ገልጸው በኢራን ላይ የሚያርፉት ምቶችም ተጠናክረው ይቀጥላሉ ሲሉ ነው ቃል በቃል የተናገሩት። በሌላ በኩልም የኢራኑ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሀገሪቱ ጠላቶች እስራኤልና አሜሪካ የራሳቸውን ፍላጎት እንደ እውነተኛ ዜና እያቀረቡት ነው። በተመሳሳይ ጊዜም በኢራን ላይ ዛቻና ማስፈራሪያ እየሰነዘሩ እንደሚገኙ በመግለጽ ጠንካራ ማስጠንቀቂያ የሰጡ ሲሆን አፈ ጉባኤው በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር መልእክት ይህ የጠላቶች ድርጊት ትልቅ ስህተት መሆኑን አብራርተው አክለውም ሲናገሩ ጠላት አንድ ጥቃት ቢሰነዝር በምላሹ በርካታ አጸፋዊ እርምጃዎች እንደሚቀበል አስጠንቅቀው የእስካሁኑ መርሃችንም አንድና የሚታወቅ ነው፣ አይናችንን ለነካ አይኑን እንነካለን፣ በጥፊ ለመታን ደግሞ በጥፊ እንጥለዋለን ብለዋል። በሀገሪቱ ጠቅላይ መሪ አመራር ስር የኢራን ሕዝብ ጠላት በፈጸመው ትንኮሳና ጥቃት እንዲጸጸት እንደሚያደርግና የራሱ መብቶችም በተሳካ ሁኔታ እንደሚያስከብር አረጋግጠው ኢራን ጠንካራ ታሪክ ያላት ሀገር ናት፣ ተሳስተው ነክተውናል፣ አሁን ዋጋቸውን እየከፈሉ ነው በማለት ገልጸዋል። በሌላ በኩል በግብፅ ዋና መዲና ካይሮ ላይ ንግግር ያደረጉት የግብፁ ፕሬዝደንት አብዱል ፈታህ አልሲሲ በቀጠናው የተከሰተውን የኢራን ጦርነት ማስቆም የሚችሉት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ብቻ መሆናቸውን በመግለጽ በአፋጣኝ ፕሬዝደንቱም ጉዳዩን መፍትሄ እንዲያመጡለት ተማጽኗቸዋል። ፕሬዝደንት አልሲሲ ጦርነቱ የነዳጅ አቅርቦት እጥረትና የዋጋ ንረትን በማስከተል የዓለምን ኢኮኖሚ ክፉኛ እየጎዳው እንደሆነ ገልጸው በተለይም በነዳጅ ማምረቻና ማጣሪያ ተቋማት ላይ የሚሰነዘሩ ጥቃቶች የነዳጅ ዋጋን በአንድ በርሜል ከ200 የአሜሪካን ዶላር በላይ ሊያደርሱት እንደሚችሉም ገልጸዋል። ከዚህም በተጨማሪ የማዳበሪያ ኤክስፖርትም መስተጓጎል በዓለም የምግብ አቅርቦት ላይ ከባድ ቀውስ እንደሚፈጥር ገልጸዋል። ሀብታም ሀገራት ይህንን የዋጋ ንረትና እጥረት መቋቋም ቢችሉም መካከለኛ ገቢ ያላቸውና ደካማ ኢኮኖሚ ባላቸው ሀገራት ላይ እጅግ የከፋና መረጋጋትን የሚነሳ ተጽዕኖ እያሳደረ እንደሆነ ገልጸው አያይዘውም ትራምፕ ከዚህ ቀደም የጋዛውን ጦርነት ለማስቆም የተጫወቱትን ከፍተኛ ሚና እናደንቃለን፣ ስለዚህም ትራምፕ አሁንም ይህንን ጦርነት እንዲያስቆሙት ተማጽነዋል። በዚሁ መድረክ ላይ በበይነ መረብ ንግግር ያደረጉት የባሕረ ሰላጤው የትብብር ምክር ቤት ዋና ጸሐፊ ጃሴም መሐመድ አልቡዳይዊ በበኩላቸው ኢራን ከዓለም የነዳጅ አቅርቦት 1/5 የሚያልፍበትን የሆርሙዝ ሰርጥን መዝጋቷንና በቀጠናው የኃይል መሰረተ ልማቶች ላይ እያደረገች ያለውን ጥቃት በጽኑ አውግዘው
ድርጊቱ ዓለም አቀፍ ሕግን የጣሰና ለዓለም የኃይል አቅርቦት ቀጥተኛ ስጋት የደቀነ ነው በማለት የገለጹት ዋና ጸሐፊው አክለውም የዓለም አቀፉ ማህበረሰብ ወሳኝ የሆኑ የባህር ላይ የንግድ መስመሮችን ደህንነት ሊያስጠብቅ ይገባል በማለት ጥሪ ማቅረባቸውን የዓለም አቀፍ መገናኛ ብዙሃን ዘግበው አንብበናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ግዛት አካል የሆነውን የሃርግ ደሴትን ለመቆጣጠር በእጅጉ መፈለጋቸውን ከተናገሩ በኋላ ሁኔታዎችና ውጥረቶች በደሴቱ ዙሪያ ጨምረዋል። አሜሪካ አሁንም ተጨማሪ ወታደሮችን ወደ መካከለኛው ምስራቅ በገፍ እያስጠጋች ሲሆን ይህንን ተከትሎ ታዲያ በቀጠናው ላይ ምን ሊከሰት ይችላል የሚለው ጉዳይ አስፈሪ ሆኗል። አሜሪካ ከኢራን ነጥቄ ወስደዋለሁ የምትለው ሃርግ ደሴት ከኢራን ባህር ዳርቻ 28 ኪሎ ሜትሮች ብቻ ርቀት ላይ የሚገኝ ሲሆን መጠኑ አነስተኛ ቢሆንም በኢራን የነዳጅና የጋዝ አቅርቦት ቁልፍ ቦታን የሚሰጥ ነው። ከኢራን ድፍድፍ ነዳጅ 90 በመቶ የሚተላለፍበት ስፍራም ይሄው ነው። ለኢራን ቁልፍ የሆነው በዚህችው ደሴት ላይ የሚፈጸም ጥቃት የኢራን እስላማዊ አብዮታዊ ዘብ የምጣኔ ሀብት መስመርን ክፉኛ ያናገዋል። ይህም ጦርነቱን የመቀጠል አቅም እንደሚያሳጣው በደህንነት ተንታኞችና በፕሬዝዳንት ዶናልድ ጄ ትራምፕ በኩል ታምኖበታል። በዚህ ደሴት ላይ የሚፈጸም ጥቃት የኢራንን የነዳጅ ሽያጭ የሚያቃውስ ከመሆኑም ባሻገር አሜሪካ የእግረኛ ጦር እርምጃ ለመውሰድ እንዲቀላት ያስችላል በማለት ነው ፕሬዝዳንት ዶናልድ ጄ ትራምፕ ለራሳቸው ትንታኔ ያመኑበት። ሆኖም ግን የአሜሪካ ዘመቻ ቀላል አይሆንም የሚሉት ተንታኞች እግረኛ ጦር ወደ ደሴቲቱ እንዲደርስ በባህር ወይም በአውሮፕላን ረዥም ርቀት መጓዝ እንደሚጠበቅበት ይናገራሉ። ኢራን በቅርብ ሳምንታት ውስጥ ሃርግ ደሴት የምታደርገውም ጥበቃ በከፍተኛ ሁኔታ ያጠናከረች ሲሆን በርካታ ወታደሮቿን የአየር መከላከያዎቿን በዚሁ ደሴት አቅራቢያ በከፍተኛ ቁጥር እንደተሰማሩም ተነግሯል። በሌላ በኩል የቡድን ሰባት አባል ሀገራት እስኪ እንነጋገር ተባብለው መጠራራታቸው ተዘግቧል። የቡድን ሰባት አባል ሀገሮች ሚኒስትሮች የመካከለኛው ምስራቅ ጦርነት የሚያስከትለውን የኢኮኖሚ ቀውስ ላይ ሊወያዩ ነው አስቸኳይ ስብሰባ የተጠራው። የፈረንሳይ መንግስት የቡድን ሰባት አባል ሀገራት የሚኒስትሮችን በዛሬው ዕለት ተገናኝተው ስለ ዓለም ቀውስ እንደሚመካከሩ ተዘግቧል። በተለይም ደግሞ በመላው ዓለም እየጨመረ ያለው የሸቀጦች ዋጋ፣ የነዳጅ ዋጋ ወደ ላይ መናርና ተያይዞ የዓለም ቀውስና የኢኮኖሚ ውድነትን በተመለከተ ሰፊ ውይይት ያደርጋሉ ተብሎ ይጠበቃል። እስራኤልና አሜሪካ በጋራ በመሆን የካቲት 21 2018 ዓ.ም በኢራን ላይ የከፈቱት ጦርነትን ተከትሎ ኢራን በባህረ ሰላጤው የሚገኙ ሀገራትና መሰረተ ልማቶች ላይ ከባድ ጥቃት በመሰንዘር ቀጥላለች። ይህም በመላው ዓለም የኢነርጂ አቅርቦትን በማስተጓጎሉ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ በእጅጉ ንሯል። ከዚያም ጋር ተያይዞ የምግብ እንዲሁም የአፈር ማዳበሪያና ሌሎችም ቁሳቁሶች ላይ ዋጋው በከፍተኛ ሁኔታ እየጨመረ ይገኛል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው በዛሬው ዕለት ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነቱ ተጽዕኖ ዙሪያ እንደሚነጋገሩም ተዘግቧል። ሰር ኪር ስታርመር የሚያገኟቸውን የቢዝነስ ማህበረሰብ አባላት ከፍተኛ የኢነርጂ የመርከብ ጭነትና የፋይናንስ አገልግሎት ኃላፊዎች መሆኑን ተጠቅሷል። ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉትን ውይይት የሆርሙዝ ወሽመጥን መዘጋት ያስከተለውን ኢኮኖሚያዊ ጫናን ያቀንሳልም ተብሎ ይጠበቃል። ይህም በዚህ እንዳለ የቡድን ሰባት አባል ሀገራቱ ስብሰባ በፈረንሳይ እንደሚካሄድ የሚነገር ሲሆን በዚሁ ስብሰባ ላይም የኑሮ ጫናውን ለማቅለል ምን እናድርግ በሚለው ዙሪያ በሰፊው ውይይት ይደረጋል ተብሎ ይጠበቃል። በዚህ ጦርነት ዳፋ ምክንያት ዓለም በእጅጉ ተጨንቃለች። የነዳጅ ዋጋ እየናረ ነው። የሸቀጦች ዋጋም በከፍተኛ ሁኔታ ከፍ ብሏል። የነዳጅ እጥረትም በመላው ዓለም በማጋጠሙ ኢትዮጵያን ጨምሮ የተለያዩ ሀገር መንግስታትም የነዳጅ እጥረቱን ለመቋቋም የተለያዩ እርምጃዎችን መውሰድ ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ